ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የፌዴራሉ መንግስት ትግራይን የማድቀቅ እንቅስቃሴ እያደረገ ነው ሲሉ የህወሓት ሊቀመንበር ከሰሱ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል 51ኛውን የድርጅቱ ምስረታ በዓል እንዲሁም ወቅታዊ ጉዳዮችን አስመልክተው ትላንት በሰጡት መግለጫ የፌዴራሉ መንግስት ትግራይን የማድቀቅ እንቅስቃሴ እያደረገ ነው በማለት ከሰዋል። የፕሪቶሪያው ግጭትን የማቆም ስምምነት በተለያዩ መንገዶች ሲጣስ መቆየቱን ጠቅሰው ባለፉት 3 ዓመታት በስምምነቱ መሰረት የተኩስ ድምጽ ሳይሰማ ቢቆይም በቅርቡ ግን ይህም በግልጽ ተጥሷል ብለዋል። ይህ ክስተት በድንገት የተፈጠረ እንዳልሆነ የገለጹት ዶክተር ደብረጽዮን ነዳጅና ጥሬ ገንዘብ እንዳይገባ በመከልከል ሰዎች በባንክ ያስቀመጡትን ገንዘብ እንዳያገኙ እንዲሁም ተፈናቃዮችም በረሃብና በሽታ እንዲያልቁ እና ሌሎችም በርካታ ተግባራት ሲፈጸሙ ቆይተዋል በማለት ወቀሳ አቅርበዋል። የፌዴራሉ መንግስት ለሰላም ሲባል ሁሉንም ዋጋ እንደምንከፍል ስለሚያውቅ ሆን ብሎ የሚያደርጋቸውን ነገሮች በትዕግስት እያለፍን ነው ያሉት ሊቀመንበሩ ሆኖም ይህን ትዕግስት ክልሉን ለማጥፋትና ለመበታተን እየተጠቀመበት ነው ብለዋል። ህወሓት ሰላም ፈላጊ በመሆኑ ለዓለም አቀፉ ማህበረሰብ ተደጋጋሚ ጥሪዎችን እያደረገ እንደሆነም ጠቁመዋል። በሰላም ጸገማ ይፈታሕ ይብሉ በተኩስ ድማ ተኩስ ትመልስ ማለት ነው። እኛ ለአፍሪካ ህብረት፣ ለአውሮፓ ህብረትና ሌሎችም ጉዳዩን እንዲመለከቱት ተደጋጋሚ ደብዳቤዎችን እየጻፍን ነው። በአፋጣኝ አደራድሩን እያልን ነው። ሰላምን የሚፈልግ ብቻ ነው እንዲህ የሚያደርገው። ይህ ባይሆን ኖሮማ ጦርነትን ቢመጣ የራሳችሁ ጉዳይ እንላቸው ነበር። እኛ ግን አሁን ጦርነትን ማስቀረት ነው የምንፈልገው። ሶስተኛ ወገን ባለበት የመነጋገር ፍላጎት ነው ያለን። ነገር ግን በፌዴራሉ መንግስት በኩል የዚህ ተጻራሪ የሆኑ ፕሮፓጋንዳዎች መንዛት ከጀመረ ቆይቷል። ጠቅላይ ሚኒስትሩ በየመድረኩ በቴክኖሎጂ የረቀቀ መሳሪያ አለን፣ እንደ ድሮ አይደለንም፣ እናጠፋቸዋለን እያለ ሲዝት እንሰማዋለን። ሰላም የሚፈልግ ይህንን አይልም። እኛ ግን ሰላም ፈላጊ ስለሆንን በእኛ በኩል እንዲህ ያለ ነገር ተሰምቶ አያውቅም። አሁን ያለው አካሄድ ከበባ አድርጎ ሁሉንም በር ዘግቶ ማንበርከክ ነው። ይህ ደግሞ ሊሆን አይችልም። ከጥቂት ሳምንታት በፊት በጸለምት በተፈጠረው ግጭትም ቀድመው ተኩስ የከፈቱት የፌዴራል ኃይሎች ናቸው። ለተኩስ ደግሞ ተኩስ ነው የሚመለሰው። እኛ ምላሽ ሰጥተን እንጂ የጀመርነው ነገር የለም። ምን ማድረግ ነበረብን? በየመድረኩ ግን የሀገር ሽማግሌዎች ሚናችሁን ተወጡ ወዘተ ይባላል። ይህ እርስ በርሱ የሚጋጭ ነገር ነው። እኛ አሁንም ቢሆን እንወያይ እያለን ያለ ነው። ከብዙ ሀገራት ዲፕሎማቶች ጋር መነጋገራቸውን የገለጹት ሊቀመንበሩ ተኩስ የከፈተው የፌዴራሉ መንግስት መሆኑን ገለጻ አድርገናል ብለዋል። ህወሓት ችግሮቹ በጦርነት ይፈታሉ ብሎ እንደማያምን ጠቅሰው አሁንም በውይይት የሚፈታበት ሁኔታ እንዲፈጠር ጥሪ አቅርበዋል። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ችሎት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንደአ በዛሬው ዕለት አቃቤ ሕግ ባቀረባቸው 3 አዳዲስ ክሶች ላይ የቀረቡ የሰነድና የቪዲዮ ማስረጃዎች ላይ አቶ ታዬ አስተያየት እንዲሰጡ ለዛሬ የካቲት 6 ቀን 2018 ዓ.ም ቀጠሮ ተሰጥቶ የነበረ ቢሆንም አቶ ታዬ በታሰሩበት በተለምዶ አባ ሳሙኤል ተብሎ የሚጠራው ማረሚያ ቤት ኃላፊ በካቴና ካልታሰር ወደ ችሎት አትሄድም በማለታቸው በችሎቱ ሳይቀርቡ መቅረታቸውን ጠበቃቸው አቶ አበራ ንጉስ ለሪፖርተር ተናግረዋል። ፍርድ ቤቱ ከዚህ ቀደም አቶ ታዬ ከካቴና ጋር የተያያዘ አለርጂ እንዳለባቸው በማረጋገጡ ከካቴና ውጪ ችሎት እንዲቀርቡ 3 ጊዜ ትዕዛዝ ሰጥቶ የነበረ ቢሆንም ተፈጻሚ አለመደረጉን ነው የገለጹት። እንግዲህ አቶ ታዬ ዛሬ ቀጠሮ ነበራቸው
የደረሰባቸው ልደታ ከፍተኛ ፍርድ ቤት አዲሱን ክስ በተመለከተ ነው። እንግዲህ የቀጠሮ ምክንያት አቃቢ ሕግ ባቀረበው አዳዲሶች ክሶች ላይ በማስረጃነት ያያያዛቸው የሰነድና የቪዲዮ ማስረጃዎች አሉ። በዛ ላይ እኛ አስተያየት እንድንሰጥ ቀድሞ በተሰጠን ትዕዛዝ መሰረት በቪዲዮዎቹና በሰነድ ማስረጃዎች ላይ የጽሁፍ አስተያየት ይዘን እንድንቀርብ ነበር ዛሬ ቀጠሮ። እኛ አዘጋጅተን ቀርበን ነበር። ሆኖም አቶ ታዬ ከዚህ በፊት ተመሳሳይ ምክንያት ሲያስቀሯቸው የነበረው ምክንያት ማለትም ካቴና ካላደረግንልህ አትቀርብም በሚል ምክንያት አስቀርቷቸዋል። ፍርድ ቤቱም ይሄ ተረድቶ በወቅቱ የጉዳይ አስፈጻሚ የነበረው የማረሚያ ቤት ጉዳይ አስፈጻሚ አስቀርቦ ጠይቋታል። ያው የጉዳይ አስፈጻሚውም በእኛ በኩል እንዲቀርቡ ፍላጎት ነበረን፣ የፍርድ ቤት ትዕዛዝ እንዳለም ስለምናል። ሆኖም የበላይ አመራሮቹ እንዲቀርቡ ካልታሰረ እንዳይቀርብ በሚል ትዕዛዝ ስለሰጡ ልናቀርባቸው አልቻለም የሚል ነው። ችግሩ ከጉዳይ አስፈጻሚዎቹ ሳይሆን ከበላይ አመራሮቹ ኃላፊዎች መሆኑ ለፍርድ ቤቱ አስረድተዋል። ፍርድ ቤቱም የእሳቸውም የእኛም አስተያየት ተቀብሎ በቀጣይ ሳይታሰሩ አቶ ታዬ በቀጣይ ቀጠሮ ሳይታሰሩ እንዲቀርቡ ትዕዛዝ ሰጥቷል። እንዲሁም አቶ ታዬ ሳይታሰሩ ካቴና ሳናደርግልህ አትቀርብም ብሎ ያስቀረው ኃላፊ በቀጣይ ቀጠሮ ችሎት ጋር ቀርቦ ለምን እንደዛ እንዳደረገ ለምን የችሎቱ የፍርድ ቤቱ ትዕዛዝ እንዳላከበረ ማብራሪያ እንዲሰጥ ተለዋጭ ቀጠሮ ተሰጥቷል። ቀጠሮ ለየካቲት 20 2018 ዓ.ም ሆኗል። መጀመሪያም ቀድሞ ሲያዙ ከ2016 ዓ.ም ጀምሮ በነበረው ክርክር አቶ ታዬ የእጅ ካቴና ወይ ደግሞ የካቴና አለርጂክ እንዳላቸው ተረጋግጦ ያለ እስር እንዲቀርቡ የታዘዘ ሲሆን እሱን ተላልፎ በሁለተኛ ክስ ላይ ያ ካቴና የማድረግ ጥያቄ መጥቶ ውድቅ ክርክር ጭቅጭቅ ስለተፈጠረ በችሎት በካቴና ታስሮ ከቀረ በኋላ ያለ ካቴና እንዳይቀርብ አለርጂክ ስላላቸው ብቻ ሳይሆን ህጉ አንድ ሰው የማምለጥ ጉልበት የመጠቀምና ሌላ አደገኞች ዝንባሌ እስከሌለው ድረስ ካቴና እንዲደረግለት ስለማይፈቅድ ያለ ካቴና እንዲቀርቡ ተብሎ ለሁለተኛ ጊዜ ታዟል። የበላይ አመራር ባለበት ማለት ነው። እንግዲህ የተጣሰው ይሄ ለሁለተኛ ጊዜ የተሰጠው ትዕዛዝ ነው። ስለዚህ ከአንዴም ሁለቴ ትዕዛዝ ለተሰጠበት የፍርድ ቤት ትዕዛዝ ነው። እንግዲህ የበላይ አመራሮቹ ከህግ የበላይ ነን፣ ከህግ ጉዳይ ከህግና አሰራር በላይ ነን በሚመስል ስሜት አቶ ታዬ ላይ እንደዚህ አይነት በደልና ትንኮሳ እየተፈጸመባቸው ያለ እሱ ብቻ ሳይሆን ከአቶ ታዬ አልፎ ችሎቱን ያለማክበርና የህግ የበላይነቱን በእነሱ በኩል የማጣጣል ዝንባሌ ታይቷል ብሎ ችሎቱ በዚህ መልኩ ነው የተረዳው። የማረሚያ ቤቱ ኃላፊ የፍርድ ቤቱን ትዕዛዝ ጥሰው አቶ ታዬን ችሎት እንዳይቀርቡ በማድረጋቸው አቶ ታዬን ያለ ካቴና እንዲያቀርቡ እንዲሁም በቀጠሮ ቀን ችሎት እንዳይቀርቡ ያደረጉበትን ምክንያትም ፍርድ ቤት ቀርበው በቃል እንዲያስረዱ ለየካቲት 20 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በቀጣዮቹ 3 ወራት ውስጥ በሱዳን ጦርነት ውስጥ የተሳተፉ የውጭ ኃይሎችን ለይቶ የሚያቀርብ ኮሚቴ ወደ ስራ መግባቱ ተገለጸ። የአፍሪካ ህብረት የሰላምና ደህንነት ምክር ቤት በትላንትናው ዕለት የሱዳን ወቅታዊ ሁኔታን በተመለከተ በሚኒስትሮች ደረጃ ባካሄደው ስብሰባ በሱዳን አሁንም የቀጠለው የትጥቅ ግጭት፣ የሰው ህይወት ማጥፋት፣ የመሰረተ ልማት ማውደም፣ የልማትና እድገት ስራን መቀልበስ እንዲሁም በሀገሪቱ ታይቶ የማይታወቅ ሰብአዊ ውድመት ማስከተሉን እየቀጠለ መሆኑ እጅግ አሳሳቢ ነው ብሏል። ኤልፋሽር በተባለውና ሌሎችም አካባቢዎች ረሃብ መከሰቱን የገለጸው ምክር ቤቱ በሱዳን የሰብአዊና ኢኮኖሚያዊ ሁኔታ አሳሳቢ መሆኑን ገልጿል። ተጎጂዎችን ለመደገፍ ያለምንም እንቅፋት የሰብአዊ እርዳታ እንዲደርስ እንዲሁም የሰብአዊ ሰራተኞችና ኤጀንሲዎች የደህንነት ዋስትና እንዲደረግላቸው የሰላምና ደህንነት ምክር ቤቱ ጠይቋል። የአፍሪካ ህብረት ምክር ቤቱ በሱዳን የውስጥ ኃይል የሚተዳደርና በባለቤትነት የሚመራ ሁሉን አቀፍ የውይይት ሂደት ለመጀመር መንገድ የሚጠርግ ሰብአዊ የግጭት ማቆም እንዲደረግ ጥሪ አቅርቦ በሱዳን እየተካሄደ ላለው ግጭት ወታደራዊ መፍትሄ አዋጭና ዘላቂ ሊሆን እንደማይችል አስጠንቅቋል። የአፍሪካ ህብረት አመራር በሱዳን የሰላም ሂደት ላይ ከፍተኛ ሚና ያለው መሆኑ ተገልጾ የአፍሪካ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት፣ የአረብ መንግስታት ሊግ፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረት በጋራ በሱዳን የሚመራ ሁሉን አቀፍ ውይይት ለማድረግ የጀመሩት የሽምግልና ጥረት እንዲጠናከር ምክር ቤቱ ጠይቋል። በሱዳን ያለውን ወቅታዊ ግጭት በድርድርና በዘላቂነት ለመፍታት የፖለቲካ ውይይትም እንዲጀመር እንዲሁም የግጭት መባባስን ለመከላከልና ወጥነት ያለው አካሄድ እንዲኖር የሱዳን ተፋላሚዎች ዝግጁ መሆን አለባቸውም ተብሏል። በሱዳን ማዕከላዊ ስልጣን የያዙት የሉዓላዊ ምክር ቤቱ ሰብሳቢና የሱዳን ጦር ኃይል መሪ ጀነራል አብዱል ፈታህ አልቡርሃን ጋር እየተዋጋ የሚገኘው በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል ሀገሪቱ ውስጥ ትይዩ መንግስት በማለት የጠራውን አስተዳደራዊ አካል መፍጠሩን
የሰላምና ደህንነት ምክር ቤቱ ያወገዘ ሲሆን የአፍሪካ ህብረት ሁሉም አባል ሀገራትና አጋሮች ትይዩ መንግስት ለሚባለው እውቅና እንዳይሰጡ በመጠየቅ በዓለም አቀፍ ደረጃ እውቅና ባለው ድንበሮች ውስጥ ለሱዳን ሉዓላዊነትና የግዛት አንድነት ድጋፉን ገልጿል። የአፍሪካ ህብረት የሰላምና ደህንነት ምክር ቤት በመግለጫው ያሳሰበው ሌላኛው ጉዳይ በሱዳን ጦርነት ውስጥ የሚታየው የውጭ ጣልቃ ገብነት ሲሆን በሱዳን የውስጥ ጉዳይ ላይ የሚደረገውን የውጭ ጣልቃ ገብነት በሙሉ አጥብቆ እንደሚያወግዝ አስታውቋል። እንዲሁም ሁሉም የውጭ አካላት ግጭቱን እንዲባባስ ከሚያደርጉ ድርጊቶች እንዲቆጠቡ አስጠንቅቋል። በማስጠንቀቂያ ብቻ ያልተገደበው ምክር ቤቱ በምክር ቤቱ የማዕቀብ ንዑስ ኮሚቴ ከአፍሪካ ህብረት የመረጃና ደህንነት አገልግሎት ኮሚቴ እንዲሁም ከአፍሪካ ህብረት የፖሊስ ትብብር ጋር በመተባበር በትጥቅ ግጭት ውስጥ ያሉ አካላትና ግጭቱን የሚደግፉ የውጭ ተዋናዮችን ሁሉ በ3 ወራት ውስጥ ለይቶ እንዲያቀርብ ወስኗል። ከአፍሪካ ውጪ በዋነኝነት ከሱዳን ግጭት ጋር እጃቸው መኖሩ የሚገለጹት የተባበሩት አረብ ኤምሬትስና ሳውዲ አረቢያን ጨምሮ ከሌሎችም አካላት የሚመጡ ድጋፎችን ወደ ሱዳን ለተፋላሚዎች በማድረስ እንዲሁም በቀጥታም ሆነ በተዘዋዋሪ በሱዳን ግጭት ውስጥ ሚና እንዳላቸው የሚገለጹት ደቡብ ሱዳን፣ ቻድ፣ ሊቢያ፣ ሶማሊያ እንዲሁም የማዕከላዊ አፍሪካ ሪፐብሊክ በመንግስታቱ ድርጅት ሪፖርት ከወራት በፊት የተጠቀሱ ሲሆን በቅርቡ የሮይተርስ መረጃ አውታር ባሰራጫቸው ዘገባዎች ደግሞ የግብጽና የኢትዮጵያ መንግስታት ወደ ሱዳን ጦርነት በተለያየ መልኩ ተሳታፊ ሆነዋል መባሉ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ነገም በዛሬ ጥረት ለማድመቅ ዛሬ በተስፋ ሲጥሩ ለስራው እድገት የተሻለ ሐሳብ ኖሮት ህልሙን እውን ለማድረግ የገንዘብ እጥረት ገድቦታል? ከአንድ ወደ እልፍ እንዲሻገሩ ያለሙትን አሳክተው እፎይ የሚያስብሉ ሁነኛ አጋር ሲሻሉ በአዲስ የዘመን አሰራር የማደግ ህልሞን እውን ልናደርግ እፎይታን ለእፎይታው እፎይታ ዲጂታል የብድር አገልግሎት ከወጋገን ባንክ። እፎይታ ዲጂታል የብድር አገልግሎት ማሻሻያ ሳያስፈልግ ደንበኞች ያላቸውን የመክፈል አቅም መሰረት ያደረገ ለግለሰቦች እንዲሁም መደበኛ ላልሆኑ ጥቃቅንና አነስተኛ ንግዶች በዋናነት የሥራ ጀማሪዎችና ፈጣሪዎች የሚሰጥ የብድር አገልግሎት ነው። አሁኑኑ ወደ ወጋገን ባንክ ቅርንጫፎች በመሄድ ሂሳብ ከፍተው መተግበሪያውን ከጎግል ፕሌይ ላይ በማውረድ የአገልግሎቱ ተጠቃሚ መሆን ይችላሉ። ያለሙትን አሳክተው እፎይ ይበሉ። ወጋገን ባንክ። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ